ከሰው ጋር የማይጣላ ሰውን የማያሳዝንና የማይሳደብ ሰው እርሱ የመላእክትን ግብር ገንዘብ አድርጓል። የሚጣላና የሚቆጣ ነገር ግን ተጸጽቶ የሚመለስና ከወንድሙ ጋር የሚታረቅ ስላለፈው ንስሐ የሚገባ ይህ የሚጋደሉ ሰዎች ግብር ነው። ሌሎችን የሚያሳዝንና በልቡ ቂም የሚይዝ ግን እርሱ የሰይጣን ወንድም ነው። እግዚአብሔርም ኃጢአቴን ይቅር በለኝ ቢሎ ሊለምነው አይችልም። ቢለምነውም ወንድሙን ይቅር ሳይል እርሱን እንዴት ይቅር ይለዋል? አንድ ወንድም አባ ሰዋሉ ወደ የሚባለው አባት ሄደ። እንዲህም ሲል ጠየቀው፣ በጣም ብዙ ክፉ ነገርን እያደረገብኛልና ሊያጠፋኝ የሚፈልግ ጠላት አለብኝ። ይገድሉኝ ዘንድ ለመሰሪያ ነግሯቸዋል። ይገስጸው ዘንድ ለባለስልጣኑ ነግረው ዘንድ ሻለሁ። ባሰዋሉ ስም እንዲህ ሲል መለሰለት፣ የመሰለህን አድርግ። ያ ወንድም እንጸልይ ያለውና አብረው ሲጸልዩ በደላችን ይቅር በለን እኛም የበደሉን ይቅር እንደምንል ከሚለው ላይ ሲደርሱ አባ ሰዋሉስ በደላችንን ይቅር አትበለን እኛም የበደሉን ይቅር እንደማንል እንደዚህ ሲል ያ ወንድም ሰማው። ያ ወንድምም አባ ሰዋሉስ እንዲህ አለው፣ አባ ተው እንጂ እንዲህማ አትበል። ልጄ ይበቀልልህ ዘንድ ወደ መኮንኑ የምትሄድ ከሆነ ሰዋሉስ ከዚህ ሌላ አይጸልይም። ያም ወንድም ይህን ሰምቶ ጥቅምን አገኘ። ከእግሩ ስር ሰገደና የበደሉን ይቅር አለ። 3 ነገሮች እጅግ ያስጨንቁኛል፣ ከእነርሱም የተነሳ አፈራለሁ። እነርሱም ነፍሴ ከስጋዬ ተለይታ ስትወጣ፣ በአስፈሪው ፈራጅ ፊት ባቆመኝ ጊዜ፣ እናም በእኔ ላይ የፍርድን ቃል በተነገረብኝ ጊዜ ነው። አባ ኤልያስ። ሰይጣን ክርስቶስ በልብ ያለ መሆኑን አለመሆኑን ያውቃል። ስትቆጣ ወይም ስትጮህ ወይም የማይረባ ከንቱ ነገር ስትናገር ሲያይ ጠላት በአንተ ዘንድ እግዚአብሔር እንደሌለ ያውቃል። ያን ጊዜ በውስጥም በውጭም በልብ ውስጥም ያለውን ሳይቀር ይገዛል። መዝጋን እንደሌለው ቤት እንደ ክፉ ሌባ ይገባና ውስጡን ይበረብረዋል። ቅዱስ ባስልዮስ። ሕይወቱን ስለ ሌላው አሳልፎ ከመስጠት የበለጠ ፍቅር የለም። ሌላው በአንተ ላይ ሲያጉረመርምና ሲነቅፍ ብትሰማው ከራስ ጋር በውስጥ ታግለህ እንደርሱ አድርገህ ሳትመልስለት ዝም ብትለው፣ ስትጎዳና ስትበደል መበቀል ሳትፈልግ በትዕግስት ብታሳልፈውና ብትቀበለው ያን ጊዜ ሕይወትን ስለ ባልንጀራ ስትል አሳልፈህ እየሰጠ ነው። ባጲሜን። ባዜኖ እንዲህ አለ፣ አንድ ሰው እግዚአብሔርን ጸሎቱን እንዲሰማ ከፈለገ ስለ ሌላ ምንም ነገር ከመጸለዩ በፊት ስለ ራሱ እንኳ ከመጸለዩ በፊት ገና ጸሎቱን ሊጀምር ሲነሳ እጆቹን ወደ እግዚአብሔር ሲዘረጋ በሙሉ ልቡ ለጠላቶቹ መጸለይ ይገባዋል። እንዲህ ካደረገ እግዚአብሔር የሚለምነውን ማንኛውም ነገር ሁሉ ይሰማዋል። አንድ ወንድም አንድን አረጋዊ ትካዜ የዓለም ሐዘን የሚባለው ምንድን ነው ብሎ ጠየቀው። ያም አረጋዊ እንዲህ ሲል መለሰለት፣ ከፈሪሃ እግዚአብሔር ጋር የማይስማማና የማይሄድ ሐዘን ሁሉ የዚህ ዓለም ሐዘን ነው። በልቡ ፈሪሃ እግዚአብሔር ድምጽ የሌለው ሰው ሙት መሆኑን ይወቅ። ሌላኛው ወንድም እንደዚሁ አንድን አረጋዊ ልቤ ደንድሮብኛል እግዚአብሔርን አልፈራውምና ምን ላድርግ ሲል ጠየቀው። አረጋዊውም እንዲህ ሲል መለሰለት፣ እግዚአብሔርን ከሚፈራ ደግ ሰው ጋር ኑር። አባ ያዕቆብ እንዲህ አለ፣ ጨለማ በሆነ ቤት ውስጥ መብራት ሲበራ ጨለማዋን በማስወገድ የጨለማውን ቤት እንደሚያበራውና በፊት አይታይ የነበረው ነገር እንዲታይ እንደሚያደርገው እንዲሁም የሚያሳይ ሳያስፈልግ በብርሃኑ አማካኝነት የት ላይ ምን እንዳለ ማወቅና ማየት እንደሚቻለው ሁሉ እግዚአብሔር መፍራት ወደ ሰው ልብ ዘልቆ ሲገባም ሁለንተናው ብሩህ ያደርገዋል። ሁሉንም የመልካም ሕይወት አኗኗርና የእግዚአብሔር ትእዛዛት ያስተምረዋል። ከረዱ ጋር የሚኖር አንድ ፈላሲ ነበር። አረጋዊው አረፈና ረዱን እርሱን ከተቀበረ በኋላ ከዚያ ወጥቶ አንድን ገበሬ ሲያርስ አገኘውና ስለ ፍቅር ብለህ ተከተለኝ አለው። ሁለቱም ከአረጋዊ መቃብር ደረሱና እዚህ መቃብር ቆፍር አለውና ቆሞ ጸለየ። ከዚያም ሰውነቱ በአረጋዊ መቃብር ላይ ዘረጋና አረፈ። ያ ገበሬም ቀበረውና የድንጋይ ውርወራ ያህል ሄደት አለ። ከዚያም ከቅዱሳኑ ስጋ ይባረክ ዘንድ አስቦ ተመለሰ። ሆኖም መቃብራቸውን አላገኘውም፣ ተሰውሮበታልና። በሁኔታው ተደነቀ፣ እግዚአብሔርንም አመሰገነ። አንድ ወንድም አንድን አባት እግዚአብሔርን የማስደስተው ምን ባደርግ ነው? በጾም ነው ወይስ በድካም ነው? ወይስ በምሕረት ወይስ በትጋህ? እንደዚህ ብሎ ጠየቀው። አረጋዊም እንዲህ ሲል መለሰለት፣ አዎ በእነዚህ ግብራት እግዚአብሔርን ደስ ልታሰኘው ትችላለህ።
ነፍሳቸውና ስጋቸውን ያለ እረፍት ያደከሙ ብዙዎች እንደሆኑና ድካማቸው ግን ከንቱ እንደሆነ በእውነት እነግርሃለሁ። አፋቸው መዓዛው እስኪለወጥ ድረስ አብዝተን ጾምን፣ የመጽሐፍት ቃልም አጠናን። እግዚአብሔር የሚወደውን ፍቅርና ትሕትናን ግን ገንዘብ አላደረግንም። እንዲሁም ከወንድሞች አንዱ ወደ አረጋዊው መጣና አባ ደካማ ነኝና ጸልይልኝ። አረጋዊውም እንደዚህ አለው፣ በሽተኛን ይቀባ ዘንድ በእጁ ቅባት የሚይዝና ሌላውን የሚቀባ ሰው እርሱም ደህና ሆኖ ይቀባል። እንዲሁም እኛ ለሌላው ስንጸልይ ለራሳችን መድኃኒት ፈሳ ይሆንልናል። ስለዚህ ወንድሜ ሆይ አንዳችን ለሌላችን ልንጸልይና እርስ በርሳችን በጸሎት ልንተሳሰብ ይገባናል። ሐዋርያው ትድኑ ዘንድ ለወንድሞቻችሁ ጸልዩ ብሎ እንዳዘዘን